ዛሬ ማለት በጣም ስለተናደድኩ እንደው እስኪ ከነስራ ልብሴ ነው ቪዲዮ መሰራላችሁና እኔ ምለው እኛን የማዳም ቅመሞችን እንደ ሞኝ ነው የምታዩ ወይስ እንደ ሀብታም ነው የምታዩ? በየተጀምሮ በቆመ ግንባታ ላይ አሻራችሁን ካልጣላችሁ ምትሉ ማለት ነው። ሼም አይዛችሁ። እኛ መርዳት ከፈለግን በዙሪያችን ብዙ የሚረዱ ሰዎች አሉ። ነገር ግን እኛም የሚረዳን እንፈልጋለን። ምንረዳውን አካል ደግሞ እናውቃለን። ስለዚህ ሼም አታሲዙ። ይግባችሁ። ደግሞ የሆነ ነገር ሼር አረጋችሁልን ያንን ነገር ሪአክት አድርገን ዝም ካልናችሁ ይግባችሁ። እዚህ ጋር ማስገደድ የሚሆን ሌላ ተጽዕኖ ምናምን ማለት አትችሉ። ሼም የለም እንዴ ሚረዳው እሺ የታመመ የሆነ ከኛ የባሰ ኑሮ ለሚኖር ሰው እዚህ ላይፉን እያጣጣመ ቤቱን በስርዓት እየመራ ከኛ የተሻለ ኑሮ እየኖረ ምንድነው እናዋጣ ብላችሁ የእውነት እናንተ ረታችሁ ነው እኛን ወደዛ ነገር እየጋበዛችሁ ነው ያላችሁት? ወይስ እኛ ደሞዝተኛ ስለሆነ ብቻ በዚህ ደሞዝ እኮ ስንት ነገር ፕላን እንደምናረግባት ራሳችን ብቻ ነው የምናውቀው። ገባችሁ አይደል? ግማሹ የልጅ እናት ነው ለልጆቹ ይልካል። ግማሹ የታመመ ከቤተሰቡ የታመመ አካል አለበት እናት አባት የሆነ ነገር ለነዛ ይረዳል። ግማሹ ደግሞ ብዙ ነገር አለበት እኮ። ግማሹ እህት ወንድሞቹን ቦታ ለማስያዝ ደፋ ቀና ይላል። የየወር ደሞዙ ላይ የሚቀንሰው ነገር አለ። እናንተ ምንም ማሰብ ማንችል ደደብ ነው እንደምን መስላችሁ? ሳንማር የመጣን ነው ምን መስላችሁ? ደሞዛችን ምንም ያክል እኮ 20,000 ምን 10 ምናምን ሺህ ብትሆንም ብዙ ነገር በዛው ልክ ነው እንትን የምናረግባት ፕላን የምናረግባት። ገባችኋል እንዴ? ምን ማለት ሼም የላችሁም እንዴ? ነው እንደ ድሮቹ ዲያስፖራ ተብዬዎች ለራሷ ምንም ነገር ሳትይዝ ለቤተሰቧ ሻማ እንደ ሻማ የቀለጠች ምናምን እንደተባለላት ሴት ያቺ ሴት አሁን የለችም። አሁን ሁሉም ብልጥ ነው ይላችሁ። እዚህ ጋር ያሁን ደሞዝ ብዙ ቢሆንም ለገዛ ሄደን የሆነ ነገር ለቤታችን የሆነ ነገር እናሟላበት ብንል በጣም ትንሽ ነው። ምክንያቱም ኢትዮጵያ ላይ ያለው ኑሮ ሁኔታ እንደምንሰማው ነው። ሁለተኛ ስራ እንጀምርበት ብንል የብሩ ቁጥር ብዙ ሊሆን ይችላል እንጂ የሆነ ነገር ልንጀምርበት ብንል ላያስጀምረን ሁላ ይችላል። ስለዚህ እናንተ ደሞዝ ብቻ ይናክል ነው ብትበላው ስለተባለ ብቻ ዝም ብላችሁ ከመሬት የተነሳችሁ አምጡ አትበሉ። መርዳት ያለብንን አካል እንረዳለን ከኛ ለሚያንስ